ሰላም ወዳጆቼ እንኳን ወደ ቻናሌ በሰላም መጣችሁ። እንግዲህ የዛሬው ቪዲዮ ሐሳቤ ቤታችን ውስጥ ሲስተም ልንዘረጋ ያስፈልጋል እላለሁ። ሲስተም ስል ቤታችን ውስጥ የዕለት ዕለት ኑሯችንን የሚያቀሉልን፣ ጊዜያችንን፣ ጉልበታችንን ደግሞ የሚቆጥብልን ምቹ የሆነና ስርዓት ያለው ኢንቫይሮንመንት ቤታችን ውስጥ እንዲፈጥር የሚያስችለን መንገድ ማለት ነው። ይህንን ስርዓት ለመዘርጋት ደግሞ የሚያስችለን ዋነኛው መንገድ ምን እንደሆነ ታውቃላችሁ? ኦርጋናይዜሽን ነው። ዛሬ ሩማችንን ኦርጋናይዝ ስናደርግ የሚያቀሉልን ነገሮችን ሼር አደርጋችኋለሁ። እነዚህ ነገሮች ኪችን ካቢኔታችንን ስናዘጋጅ፣ ባዝሩም ላውንደሪ ካቢኔታችንን ስናዘጋጅ፣ እንዲሁም ደግሞ ክሎሴትም ሊሆን ይችላል፣ ፍሪጃችንን ሊሆን ይችላል ስናዘጋጅ መጠቀም እንችላለን። የመጀመሪያው ቲፕ ድሮወሮችን ኦርጋናይዝ በምናደርግበት ሰዓት ድሮወር ዲቫይደርስ መጠቀም ነው። እዚህ ጋር የምታዩት ዛሬ ዩቴንስል ወይም ማንኪያ ሹካዎችን በአግባቡ እዚህ መሳቢያ ላይ እደረድራለሁ። የድሮወር ዲቫይደር ጥቅሙ ደግሞ በአንድ መሳቢያ ውስጥ ብዙ እቃዎችን ሳያቀላቅል ጥሩ አድርጎ ለማስቀመጥ ያስችለናል። እና እኔ የመረጥኩት ደግሞ ይሄ የተለመደውን አይነት ነው። ቁመታቸው የተለያዩ ጭልፋዎች ስላሉኝ ጭልፋና ማንኪያዎች ስላሉኝ እነሱን ለማስቀመጥ እንዲመች እና ደግሞ በዛም ያለ ስለሆነ ፓርቲሽኑ ከዛም አንፃር ይሄኛውን አድርጌያለሁ። የድሮወሬ እንጨት እንዳይበላሽ ምንም አይነት ፕሮቴክሽን ፓድ አላረኩም። ምክንያቱም እንጨቱ በራሱ ወተር ፕሩፍ ነው እና ውሃ ስለማያሳልፍ ደስት ምናምን የምግብ ምናምን የቆሸሸ ነገር ካለ እሱንም ወይ በፎጣ ወይም ቫኪዩም አድርጌ በቀላሉ ማጽዳት ስለቻልኩ ነው ያላረኩት። ሌላኛው ኦርጋናይዝ በምናደርግበት ሰዓት ክሊር ኮንቴነሮችን መጠቀም ጥሩ ነው። በተለይ ፓንትሪያችንን በምናዘጋጅበት ሰዓት፣ ፍሪጃችንን ኦርጋናይዝ በምናደርግበት ሰዓት፣ ለሜካፕ ባዝሩማችን ላይ ከእንደገና አክሰሰሪዎቻችንን ለማስቀመጥ እነዚህ በጣም ይጠቅማሉ። በቀላሉ ውስጡ ያለውን እቃ ስለሚያሳየን ምንም ሳንቸገር የምንፈልገውን እቃ ማግኘት ያስችለናል። ሌላኛው ደግሞ ኦርጋናይዝ በምናደርግበት ሰዓት
ሌብል ማድረግ ወይንም ደግሞ ስሞችን እቃዎች ላይ መለጠፍ። እንደዚህ በምናደርግበት ሰዓት እቃዎችን በቀላሉ ለመለየት ይረዳናል። ወደ ነበረበት ቦታ ለመመለስ በጣም ቀላል ይሆናል። የፍለጋ ሰዓታችንን ይቆጥባል። ሲታይ ስታይልሽ የሆነና ስርዓት ያለው ቤት እንድንዘረጋ ይረዳናል ማለት ነው። ይሄ የቆየ ቪዲዮዬ የበፊቱ ቤቴ ላይ ፓንትሪ ሳዘጋጅ የተቀረጸ ነው እና በእጄ ስጽፍም አይታችኋል፣ ራሴ ሳጣብቅ አይታችኋል። እና እናንተ ደግሞ ይህንን ማድረግ ካልፈለጋችሁ ብዙ ሌብል አይነቶች አሉ አሁን ላይ። እነዛን ራሳቸውን ገዝታችሁ መለጠፍ ትችላላችሁ። ሌላኛው ደግሞ ኦርጋናይዝ ለማድረግ ከሚጠቅሙን ነገሮች ውስጥ አንዱ በተደጋጋሚ ነግራችኋለሁ፣ ባስኬት ነው። ፓንትሪያችን ላይ፣ ክሎሴት፣ ሊቪንግ ሩማችን ላይ፣ የልጆች ክፍል፣ እነዚህ የመሳሰሉ ቦታዎችን ላይ ማድረግ እንችላለን። ትንንሽ እቃዎችን በአንድ ላይ ጠርቀም አድርጎ ለማስቀመጥ ይረዳናል። የተዝረከረከ ገጽታን ያስወግድልናል። ምክንያቱም ሰወር ስለሚያደርገው ላያያዝና ደግሞ ለማንቀሳቀስ ደግሞ በጣም ቀላል ይሆናልና በጣም ኦርጋኒክ የሆነ እይታን ይፈጥርልናል። ውድ ተመልካቾቼ ዛሬ ላካፍላችሁ ያሰብሁት ሐሳብ ይሄንን ይመስላል። አንድ የተስተካከለ ስርዓት ቤታችን ላይ ከዘረጋን በዕለት ዕለት እንቅስቃሴያችን ተመልሶ ቢበላሽም እንኳን ለማጽዳትም ለማስተካከልም በጣም ቀላል ይሆንልናል። ለኛም ብቻ ሳይሆን ለልጆቻችን፣ ለቤተሰቦቻችን በቀላሉ ያንን ያወጡትን እቃ ወደ ቦታው መመለስ ያስችላቸዋል። እያንዳንዱ እቃ ሩም አለው የሚመለስበትና ይሄ ደግሞ ኑሯችንን ቀለል እንዲል ያደርግልናል። የሚያምር ቤት፣ ስርዓት ያለው ቤት እንዲኖረን ደግሞ ይረዳናል። እንግዲህ በዛሬው ቪዲዮዬ ሐሳብ እንደምታገኙበት እንደምትነቃቁበት ተስፋ አድርጋለሁ። ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ሐሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ተውልኝ። በሚቀጥለው ደግሞ በሌላ ቪዲዮ መልሳለሁ። እስከዛ ድረስ መልካም ሳምንት።